አሜሪካ ከጎኗ ስላለች እንጂ በአብዛኛው ውሳኔዎች ፍልስጤምን በተመለከተ እስራኤል ሉዝ አደርጋለች። ዩናይትድ ኔሽን ውስጥ ከ48 ጀምሮ 1948 ዩናይትድ ኔሽን ውስጥ ቀርቦ ሞሽኑ እስራኤል የምትባል ሀገር ስትመሰረት ጀምሮ አቋሟ ገለልተኛ ነው። ኢትዮጵያ በእኔ እምነት ብልህ አቋም ነው። ሰላማዊ መሆናቸውን እንትን ይሰጧቸዋል። ባንዲራ እያውለበልቡ እየሄዱ ባንዲራውን እያዩ መጥቷቸዋል እስራኤሎች ማለት ነው። አላወቅንም ነበር ይላሉ። ሁልጊዜ የሚሉት እንደዛ ነው። ከገደሉ በኋላ ኢትዮጵያም ይህን ጥያቄ መጠየቅ አለባት። በዩኤን ስር ብገባ አሁን ካለኝ የእስራኤል ግንኙነት እንዳውም ሊበላሽ ይችላል። ኢትዮጵያ ተገሉ ወይ ካምፓቸው ተመቶ በኋላ አላየሁም ነበረ በኋላ ሐማስ የተጠለለበት መስሎ ነበር ብላ ዝም ብሎ ነው የሚያልፈው። ዓለም በሙሉ የዓለም አቀፍ ሕግ ተከታይ አይደለችም እስራኤል። ምንድን ነው የሚባለው? ፕሪቪሌጅ በልዩ ሁኔታ የምትታይ ሀገር ነች። ከልጆች ሁሉ ከዓለም ሀገሮች ልጆች ብታያቸው ልዩ ልጅ ነች እስራኤል ማለት ነው። በእኔ እምነት ፍልስጤማውያን ሌላ ሀገር የላቸው። በእነሱ ጫማ ስር ሆኖ ማሰብ ያስፈልጋል። ብዙ ሰው ላይ የሚምታታ ሶስት ነገር አለ። ህግ አለ፣ የሞራል ጥያቄ አለ፣ የናሽናል ኢንተረስት ጉዳይ አለ። ናሽናል ኢንተረስት ከሞራል ጋር ሊምታታብን አይገባም። ከአሜሪካ ጥያቄውም የመጣው ከዛ ነው። ስለዚህ እሺ ብለን ከተቀበል ሌሎች ነገሮችን እኛም መልሰን መጠየቅ እንችላለን ማለት ነው። የኢትዮጵያ መግባት የግብፅን እንትን ይመጥንልኛል ማለት ቲቪቷን ትንሽ ያወርድልኛል የሚል ስሌት ሊኖራት ይችላል እስራኤል። ፕሮቶይ ሰላምታችን በያላችሁበት የዓለም ዳርቻ የደረሳችሁ የተወደዳችሁ የአንድ አፍታ ቤተሰቦች ከአንድ አፍታ ወደ እናንተ የሚደርሰው የአንድ አፍታ ትንታኔ ዝግጅታችን ተጀምሯል። ከአማራ መኮንን ጋር ወቅታዊ ጉዳዮች ላይ እናተኩራለን። ከሰሞኑ የኢትዮጵያ ጦር ወደ ጋዛ ለሚገባው የተባበሩት ጦር ላይ እንዲካተት መደረጉን የሚገልጽ መረጃ እየወጣ ነው። ኢትዮጵያ እስካሁን በዚህ ጉዳይ ላይ መልስ አልሰጠችም። የአሜሪካ ከፍተኛ ባለስልጣን ማርኮ ሩቢዮ ግን ለጠቅላይ ሚኒስትር አብይ አህመድ ደውለው ይህን ጥያቄ ማቅረባቸው ተረጋግጧል። ይህን ተከትሎ ታዲያ እድሎቹን፣ ስጋቶቹን ምን ሊያስከትል ይችላል የሚሉትን ጉዳዮች እንዳስሳለን። አብራችሁን ቆዩ። አሚጎ እንኳን ደህና መጣ። እንኳን ደህና ቆዩ። ታይም ኦፍ እስራኤል ነው መረጃውን ያወጣው። ሁለት የምዕራባውያን ዲፕሎማቶችን ነግረውኛል ብሎ ዋቢ አድርጎ ነው እነሱን ዋቢ አድርጎ ነው ያወጣው መረጃውን። በዚህ አሁን ባገባደርነው ሳምንት መጀመሪያ ላይ የአሜሪካ ውጭ ጉዳይ ሚኒስቴሩ ማርኮ ሩቢዮ ለጠቅላይ ሚኒስትር አብይ አህመድ ስልክ መጥተው እንደነበር ተጠቁሟል። በዚያ የስልክ ውይይታቸው ታዲያ አሜሪካ አሁን አይኤስኤፍ የሚባል አለ ጋዛን እንዲያረጋጋ እንዲገባ የተወሰነለት ጦር አለ። የተለያዩ ሀገራት የተወጣጣ ነው። በዚህ ጦር ኢትዮጵያም የራሷን የጸጥታ ኃይሎች እንድታዋጣ መጠየቃቸው ነው የተሰማው። ይህን ተከትሎ በርከት ያሉ ጉዳዮች እየተነሱ ነው። እስካሁን ከኢትዮጵያ በኩል የተባለም ነገር የተሰጠም ምላሽ የለም። እስካሁን ወደ 8-9 የሚጠጉ አገራት በዚህ አይኤስኤፍ ስር ወታደሮቻቸውን እንደሚያዋጡ ይፋ አድርገዋል። ከነዚያ መካከል ግብጽ ትጠቀሳለች። ምን አይነት እድሎች አሉት፣ ምን አይነት ስጋቶች አሉት የሚለውን ነገር በስፋት መዳሰስ ያስፈልጋል። ምክንያቱም እጅግ ጠቃሚና ወሳኝ መረጃ ስለሆነ ከዛ አስቀድመን ግን ለተመልካቾቻችን ድልዳል ወይም መሰረት ለመጣል ያህል የአይኤስኤፍ ሪዞሉሽን ምንድን ነው የሚለው ምንስ ማለት ነው የሚለውን ነገር ከዚያ ተነስተን እስቲ ጉዳዮች እንመልከታቸው። አሚጎ እሺ፣ በጋዛና በእስራኤል በፍልስጤምና በእስራኤል ግጭቶች በጣም የቆዩ ናቸው። እስራኤል ዘመናዊ እስራኤል ከተመሰረተች ከ48 ዓመት ጀምሮ እና ከ1948 ብዙ ጊዜ የዩናይትድ ኔሽን መሀል ይግባ ልክ እንደሌላው ሀገር ዩናይትድ ኔሽን ከተመሰረተ ፒስ ኪፒንግ ሚሽን ከጀመረ በኋላ እንደሌላው ሀገር ለምንድን ነው መሀል ገብቶ የማያረጋጋው? ስፔሻሊ ተኩሱ በነበረ ጊዜ ሳይሆን ትንሽ ረገብ ባለ ጊዜ በሚወያዩ ጊዜ የሚባል እየተባለ ብዙ ጊዜ ቆይቷል። አሻጥሮች ነበሩበት። ፍሬምወርኩን መዘርጋት በጣም አስቸጋሪ ነበርና ለረጅም ጊዜ ቆየ። አሁን ስምምነት ሳይደረስ ቆይቶ አሁን ጥቅምት 2025 በፈረንጆቹ አቆጣጠር
ከዛ በፊት ትራምፕ ፒስ ፕላን ነበራቸው፣ የሰላም እቅድ ነበራቸው። እስራኤልና የእስራኤል መንግስትና ሐማስ ብዙ ጊዜ ድርድር ሲያደርጉ ቆይተው ኳታርም ግብፅም ድርድር ሲያደርጉ ቆይተው መጨረሻ ላይ በፌዝ እናስፈጽመዋለን ብለው የተፈራረሙት ስምምነት ነበረ። የዛ ስምምነት አካል ነው ይሄ ኢንተርናሽናል ስታቢላይዜሽን ፎርስ ይባላል። በጥቅምት 2025 ነው ሪዞሉሽኑ የተባበሩት መንግስታት ውስጥ የጸደቀው። ሪዞሉሽኑ 2083 ይባላል። በዛ ውስጥ 20,000 ሰራዊት እንዲሰማራ የሚል ነው። ይሄ ሰራዊት እንደ ከዚህ ቀደሙ ክላሲክ የሚባለው የዩናይትድ ኔሽን ሚሽን ፒስኪፒንግ ሚሽን ለምሳሌ ጎላን ተራሮች ላይ፣ ሊባኖስ ላይ፣ ሳውት ሱዳን ላይ ያሉ ሚሽኖች አሉ። እንደ ለሱ አይነት አይደለም፣ ለየት ያለ ነው። በዩናይትድ ኔሽን ኦቶሪቲ አለው፣ ተሰጥቶታል፣ ስልጣን አለው። ግን ዩናይትድ ኔሽን ስታፍ ወይም የዩናይትድ ኔሽን ፒስኪፒንግ ሚሽን ስር አይደለም። የራሱን የቻለ ቦርድ ኦፍ ፒስ የሚባል ተቋቁሞለት ይቋቋማን የተባለው በዛ ስር የሚተዳደር ነው። አንድ ኮንትሮቨርሻል ካረጉት አጨቃጫቂ ካረጉት ነገሮች አንዱ እሱ ነው። ለምንድን ነው ራሱን በቻለ ቦርድ ስር እንዲሆን የተደረገ? የእስራኤል ግፊት ነው በእኔ እምነት። ከዩናይትድ ኔሽን ጋር ጸብ አላት እስራኤል በአብዛኛው ሀገራት። አሜሪካ ከጎኗ ስላለች እንጂ በአብዛኛው ውሳኔዎች ፍልስጤምን በተመለከተ እስራኤል ሉዝ አድርጋለች ዩናይትድ ኔሽን ውስጥ። አንዳንድ ጊዜ ሙሉ ዓለም ሀገር የእሷ ሰፖርት አውሮፓውያን ሁሉ ሳይቀር የሚያደርጉበትን አንድ እጅ እያወጡ አሜሪካኖቹ ነው እንትን የሚያደርጉት። ከጉቴሬዝ ጋር ጸብ ነች። ከጣሊያኒቷ ፍራንሲስካ አልባኒዝ ጋር ጠብ ነች። ዩናይትድ ኔሽን ያሰማራች ነች። እሷ ራፖርተር ነች። እስራኤል የገፍ ሰራችውን ግፍ ዘግባ እና ዩናይትድ ኔሽን ንግግር ሲያደርጉ አይታቸው እንደሆነ በጣም ተቆጥተው የእስራኤል እንትኖች አንዳንዴ ሽሬድ ይሄ ማሽን አለ ቻርተሩን ሲቀዱ ሁሉ አይታል። ዩናይትድ ኔሽን ጠብ ናቸው እና በዛ ስር መሆኑ የኔን ጉዳይ ያስፈጽም ከሚል ይመስለኛል። እንደዛ ነው ክስ ትከሰስ ነበር ከዚህ ከጋዛ ማጥፋት ተያይዞ። እሱም አንድ ምክንያት ነው። ኤኒዌይ ስምምነቱ ተደርጓል። ምንድን ነው 4 ዓላማዎች አሉት ይሄ ፒስኪፒንግ ፎርስን በለው ወይም ስታቢላይዚንግ ፎርስ ተብሎ የተቋቋመው። አንደኛ ስሙ እንደሚናገረው ስታቢላይዝ ማድረግ መረጋጋት ነው፣ እንዲረጋጋ መርዳት ነው። ሁለተኛ ሐማስ እንደተስማማው ሌሎችም ግሩፖች አሉ እዛ እስራኤል ያስታጠቀቻቸው ጋንግስተርስ የሚሏቸው ጋንግ ግሩፖች፣ አቡ ዛይድ የሚባለው አሁን በቅርብ የተገደለ አለ የእነሱ መሪ። ግን የታጠቁ ሰራዊቶች የታጠቁ አካላት ሲፈቱ ያንን ሰፖርት ማድረግ ነው። ሌላ የሴኪሪቲ ሪፎርም የተባለ የደህንነት ሪፎርም ይካሄዳል ተብሏል ፍልስጤም ውስጥ ገቨርናንስ እስኪቋቋም ድረስ ውስጥ እሱንም አሲስት ያደርጋሉ። ከዛ ትራንዚሽናል ገቨርናንስ እስኪ ተቋቁሞ የሽግግር አስተዳደር ተቋቁሞ እሱ በደንብ መረከብ እስኪችል ድረስ እና ወደ ሎካል ኢንስቲትዩሽኖች ውስጥ እስኪሰርጽ ድረስ እሱን ኦቨርሎክ ማድረግ ነው። እዛ ፕሬዘንሳቸው ዋና ጠቀሜታው እሱ ነው። አሁን ይሄ ሲቋቋም ብዙ ኮንትሮቨርሲዎች አሉት። እዛ ውስጥ አንገባም። የዓለም አቀፍ ሀገራት የራሳቸው የሆነ ኢንተረስት አላቸው። ኢትዮጵያ የራሷ ኢንተረስት አላት። ያንተ መነሻ ጥያቄ ላይ ያነሳኸው ወሳኝ ነጥብ ላይ ነው ማተኮር የምፈልገው። ማርክ ሩቢዮ ጠቅላይ ሚኒስትር አብይን ጠርተው በስልክ ደውለው 20,000 ትሩፕ ከሚያዋጡት ሀገሮች ውስጥ ግቡ ብለዋቸዋል የሚል ታይምስ ኦፍ እስራኤል ዘግቧል። ታይምስ ኦፍ እስራኤል ደንበኛ የእስራኤል መንግስት አፍ ነው። ነገርየውም ሌሎችም እያወጡት ስለሆነ እንጂ በጣም ቢያዝድ የሆነ ጋዜጥ በእኔ እምነት ማለት ነው መጋዚን ነው። ኤኒዌይ እሱን እንተውና ወደ 9 ሀገራት ቅድም እንዳልካቸው ከነዚህ ውስጥ ተሳተፉ ነው የተባለው። አሁን አዘርባይጃን፣
ኢንዶኔዥያ፣ ፓኪስታን፣ ቱርክም ኮንትሪቢዩት አደርጋለሁ ብላለች፣ ግን እስራኤል ተቃውማለች። እነሱን አልፈልግም ብላ ግብጽ አለች፣ እኛ ተቀናቃኝ። ኳታር አለች፣ ዋና አደራዳሪ ሀገር፣ እሷም እገባለሁ ብላለች። ዩኤኢ የኢትዮጵያ ዋና ሀገር አለች ይባላል አጋር። እሷ ግን ሰሞኑን የሚወጡ መረጃዎች እንደሚያመለክቱት ዲክላይን እያደረገች ነው፣ አልገባም እያለች ነው ይባላል። ምክንያታቸው ግን ምንድን ነው? አሁን እመጣበታል። የኢትዮጵያን ሳነሳ የእነሱን ማብሬ እያነሳው ሄዳለሁ። ከዛ ከካናዳና ጀርመን አሉ። እነዚህ 9 ሀገራት ነው እስካሁን የታወቁት። ኢትዮጵያ 10ኛ ልትሆን ነው ማለት ነው በማርክ ሩቢዮ ጥሪ እና ከተቀበለች ማለት ነው። አሁን አገራቱ አንዳንዶቹ በፈቃደኝነት ነው፣ አንዳንዶቹ እንደዚህ እየተጠሩ ነው፣ በስልክ ነው። ሁኔታው ወይም ይሄ የተቋቋመበት ኢንተርናሽናል ስታቢላይዚንግ ፎርስ የተቋቋመበት ህጋዊ ማዕቀፍና ከዛ ተከትሎ ኢምፕሊመንት ለመሆን ይችላሉ መሬት ላይ የሚለው ብዙ ሀገራትን ወደኋላ ገሸሽ እያደረጋቸው ሬሌክታንስ እያሳዩ ነው። በማን ለምሳሌ ዩኤን ፒስ ኪፒንግ ሚሽን ከሆነ ራሱን የቻለ ሰንሰለት አለው፣ ፈንድ የሚደረግበት ተጠያቂነት ያለበት መጨረሻ ግቡ ምን እንደሆነ ምናምን የሚታወቅበት። ይሄን ከሱ በከፊል ለመነጠል ተሞክሯል። ከዛ ፒስ ኪፒንግ ሚሽን እና ቦርድ ኦፍ ፒስ የሚባል ይቋቋም ተብሏል። እና ግልጽ ስላልሆነ ህጋዊነቱ ላይ ግልጽ ስላልሆነ ብዙዎቹ ሀገራት ወደኋላ አፈግፍገዋል። ዩኤኢ በተለይ በዛ ነው የምትጠቀሰው፣ ወደኋላ ማፈግፈጓ ማለት ነው። ቱርኮችም እስራኤል አልፈልግም ማለች ይባላል እንጂ እዚሁ እንትን ውስጥ ነው ያሉት። ብዥታል። እንዴት ነው የሚፈጸመው? በምን ማዕቀፍ ነው? በኋላ ተጠያቂነቱ ማን ይመጣል የሚል በተለይ ከእስራኤል ኮድ ኦፍ ኮንዳክት ጋር ተያይዞ እስራኤል ከምትፈጽማቸው ነገሮች ጋር ተያይዞ ብዙዎቹ ስጋት አላቸው። ወደዛ እመጣለሁ። አሁን ኢትዮጵያን ማዕከል ላርግና ኢትዮጵያ ከእስራኤል ጋር ያላት ግን እስራኤልና ፍልስጤም መካከል ባለው ውዝግብ ከ48 ጀምሮ 1948 ዩናይትድ ኔሽን ውስጥ ቀርቦ ሞሽኖ እስራኤል የምትባል ሀገር ስትመሰረት ጀምሮ አቋሟ ገለልተኛ ነው። ኢትዮጵያ በእኔ እምነት ብልህ አቋም ነው። አንዳንድ ጊዜ ውጥንቅጡ የወጣ በጣም ውስብስብ የሆነ ፖለቲካ ስለሆነ እዛ አካባቢ ያለው ፖለቲካ ሂስቶሪካሊ የኢንተረስቱ ብዛት ትልቅ ኢትዮጵያ ላይ ተጽዕኖ ሊያደርጉ የሚችሉ ወይም በኢትዮጵያ ዙሪያ ያሉ ሀገራት ጥቅማቸው እዛ አካባቢ ስላለ ኤጌንስት የሚሆኑ ፕሮ የሚሆኑ ለኢትዮጵያ የሚሆኑ እዛ ስላለ በጣም ውጥንቅጡ የሆነ ፖለቲካ ውስጥ እጅን አላስገባም እዛ ውስጥ እና ገለልተኛ ሆኜ ነው መለከተው በሚል ቆይታለች። የእንትኑ ላይ አብስቴን ያደረግነው ድምፅ አልሰጠንም። ስለዚህ በገለልተኝነት ነው የምንታወቀው እዛ አካባቢ። አሁን ነገሮች ተለዋውጧል። ጂኦፖለቲክሱ ተለዋውጧል። የዓለም የኃይል አሰላለፍ ተለዋውጧል። ጥቅማቸውን እዚህ አካባቢ ለማስከበር ያልመጣ ሀገር የለም እዚህ አካባቢ ማለት ነው። ከሚድል ኢስት ከዚህ የየመን ባህረ ሰላጤ አንስተህ እንትንን አልፈህ ስዊዝ ካናልን ዳርዳሩን ሜዲትራኒያንን ስትጓዝ ያልመጣ ሀገር የለም፣ ያልተሰበሰበ የለም። ወሳኝ ቦታ ስለሆነ ይህን በሰፊው አውርተናል ብዙ ጊዜ። ኢትዮጵያ ከዛ ውጭ የምትሆንበት ምንም ምክንያት የለም። ከዚህ አንጻር ነው የምናየው። ስለዚህ ኢትዮጵያ መልስ አልሰጠችም እስካሁን እኔ እንደሰማሁት። ግን በምን ሁኔታ አንገምግመው የምትሰጠው መልስ ከተባለ በሶስት መልኩ ላይ ይፈልጋለሁ። አንደኛ በሌጋል በህጋዊነት አንጻር ቅድም ያልኩት ብዥታ አለ እዛ አካባቢ። ብዥታው በዩናይትድ ኔሽን ውስጥ ወይ አልገባ በደንብ ፍሬምወርክ ይዞ ቅርጽ ይዞ አልገባም። ገለልታ ይሄ ቦርድ ኦፍ ፒስ የተባለው ማን ነው በኋላ የሚሆነው? የአሜሪካ መጫወቻ የእስራኤል መጫወቻ የሚሆን ነው? ፈንድኛ እናርግን እያሉ የሚጫወቱበት ነው ወይስ ማን ነው የሚለው አልለየም። ስለዚህ በደንብ
ጥርት ያለ ማዕቀፍ መኖሩን ህጋዊ መሰረት መኖሩን ማረጋገጥ ያስፈልጋል። እዚህ ውስጥ ሊገባ ሲል ከህግ አንጻር እዛው ከህግ አንጻር ሳልወጣ ትንሽ ሞራልም ይነካዋል። ሞራል ነክም ነገር አለው። አንድ ነገር ማስመር የምፈልገው እስራኤል መንግስት የዓለም አቀፍ ህግ ተገዢ አይደለም። አሁን ህጋዊነትም ቢኖር ራሱ በዩኤን ስር ብትሆን የዓለም አቀፍ ህግ ተገዢ አይደለም። ልክ እንደ ልዩ ልጅ ነው ከእናቱ። የዓለም ሀገራትን በሙሉ አንድ እናት የወለደቻቸው ናቸው ብለህ ብታስበው እስራኤል ልዩ ነች። በዓለም አቀፍ ህግ አይነካትም። የዓለም አቀፍ ህግ ማለት ነው። ለምሳሌ ኤፕሪል 2025 መጨረሻ ላይ ቼክ ያረኩበት የዩኤን ሪፖርት ነው። የዩኤን ሪፖርት 200 የዩኤን ሰራተኞች ተገለዋል እስራኤል ውስጥ። መጀመሪያ 190 ምናምን ይባል 186 ነበረ 2024 ላይ፣ አሁን 200። እነዚህ ፒስ ኪፒንግ ፎርስ አይደሉ፣ ሁማኒቴሪያን ኤድ ለመስጠት የሄዱ ወይም ስታፍ ኡንርዋ የሚባለው ከድሮ ጀምሮ በስደት የመጀመሪያው ናቅባ የሚባለው እስራኤል 300-700 ሺህ አካባቢ እስራኤል እንትኖችን ፓሌስቲናያን ስታፈናቀል ከዛ ውስጥ 300 ሺህ የሚሆኑት ናቸው ጋዛ የመጡት። ጋዛ በነገራችን ላይ የስደተኛ ሀገር ነው ሙሉ ለሙሉ ማለት ነው። አሁን ያሉት የስደተኛ ልጆች ናቸው። ከቦታቸው ተፈናቅለው መሄጃ ስላጡ ነው እዚች መጨረሻ እንትኗ ላይ 46 በ46 የሆነች ኪሎ ሜትር እንትን ውስጥ ገብተው የታጨቁት። እነሱን ከዛ ጀምሮ ሲነዳ የነበረ UNRWA ኡንርዋ የሚሉትን ያልገደለች የለም ስታፍ ከዛ ውስጥ ማለት ነው። ዝም ብሎ ደግሞ እርዳታ ሊሰጡ የሄዱ የዩኤን ሰራተኞችን ገላለች 200። ጋዜጠኛ ቁጥሩ አይነገርም የተገደለው። ዶክተሮች ከአውሮፓ ከምናምን ተነስተው ሁኔታው አሳዝኗቸው ሊረዱ ሄዱ ዶክተሮች ይገደላሉ። አሜሪካኖቹ አንዴ ምን ኪችን ነው የሚባል የነሱ ታዋቂ እንትን አለ ምግብ የሚሰራ ምናምን፣ የነሱ ሰራተኞች በመኪና እየሄዱ ሰላማዊ መሆናቸውን እንትን ይሰጧቸዋል። ባንዲራ እያውለበልቡ እየሄዱ ባንዲራውን እያዩ መጥቷቸዋል እስራኤሎች ማለት ነው። አላወቅንም ነበር ይላሉ። ሁልጊዜ የሚሉት እንደዛ ነው ከገደሉ በኋላ። ኤኒዌይ ይሄ ሀገራትን ከሚያስፈራቸው ነገር አንዱ ነው። ምን በዩኤን ስር ብንገባስ? ለዩኤን ተገዢ ነች ወይ እስራኤል? ኢትዮጵያም ይህን ጥያቄ መጠየቅ አለባት። በዩኤን ስር ብገባ አሁን ካለኝ የእስራኤል ግንኙነት እንዳውም ሊበላሽ ይችላል። ኢትዮጵያ ተገሎ ወይ ካምፓቸው ተመቶ በኋላ አላየሁም ነበረ በኋላ ሐማስ የተጠለለበት መስሎ ነበር ብላ ዝም ብሎ ነው የሚያልፈው ዓለም በሙሉ። እንደዚሁ የአይሲሲ ኢንተርናሽናል ክሪሚናል ኮርት ውሳኔም ተቀባይ አይደለችም እስራኤል። ከለላ እሷ ባትፈርምም ከለላ ይሰጣታል። ትላንትና በሚያስገርም ሁኔታ ጄዲ ቫንስ ሲሆኑ ማርክ ሩቢዮ አንዳቸው ብቻ እስራኤል በፈጸመችው የእስራኤል መንግስት በፈጸመው ግፍ ኔታንያሁና የቀድሞው የጦር ሚኒስትር ነው ምናምን የዋፍ ጋላንት የሚሉት አለ እነሱ ላይ የእስር ማዘዣ በየሄዱበት የጦር ወንጀል ስለፈጸሙ ስላወጡ 2 ዳኞችን ከአይሲሲ ማዕቀብ ጥላለች አሜሪካ ትናንትና ማለት ነው። እና አይሲሲ ጠንከር ያለ መልስ ሰጥቷል። እንደዚህ ነጻነቴን መገዳደር አያስፈልግም፣ ነጻ ነኝ ከምንም መረጃ ይቼ ነው ግፉን የዘገብኩት እንትን ውሳኔን ያሳለፍኩት፣ ምንም አይነት ጥቃት ቢመጣ ወደ ኋላ አልልም የሚል መልስ ሰጥቷል። ለአይሲሲም ተገዢ አይደለችም ኢትዮጵያ። እዛ ገብታ ለሚፈጸም ማንኛውም ነገር የሆነ ቦታ ልትሄድ አትችልም ማለት ነው። ዓለም አቀፍ ለሆነ ነገር ሄዳ ፍርድ የሚገኝ ነገር የለም። ከህግ አንጻር እነዚህ ነገሮች አሉ። የዓለም አቀፍ ህግ ተከታይ አይደለችም እስራኤል። ምንድን ነው የሚባለው? ፕሪቪሌጅ በልዩ ሁኔታ የምትታይ ሀገር ነች። ከልጆች ሁሉ ከዓለም ሀገሮች ልጆች ብታያቸው ልዩ ልጅ ነች እስራኤል ማለት ነው። አንደኛ እሱ። ሁለተኛ የሞራል ጥያቄ ያለው ኢትዮጵያ መፈተሽ አለባት ብዬ የምጠይቀው
ውስብስብ ነው። ቅድም እንዳልኩት የፍልስጤምና እስራኤል የሀገር ምስረታም ጉዞም ያደረጉትም ግጭት ከዛ በ1967 ዓመተ ምህረት ቦርደር ተሰርቶ ነበረ። በቦርደሩ መሰረት ሁለት አገራት የተለዩ አገራት የሆኑ ፍልስጤምና እስራኤል የተባሉ ሁለት ሀገራት ጎንና ጎን በሰላም የሚኖሩ ቱ ስቴት ሶሉሽንስ የሚሉት ይምጣ ተባለ። እስራኤሎቹ እነሱ አልተቀበሉም ፍልስጤማውያን፣ ስለዚህ መጥፋት አለባቸው ነው የሚሉት። ፍልስጤሞቹ እናስብበት ብሎ አራፋት ወጣ እንጂ አልቀበልም አላለም። ከሌሎቹ ጋር መወያየት አለብን ይሄ የሚያመጣውን ነገር አለ እንጂ መከራከሪያ ያቀርባሉ። ኤኒዌይ የውስብስብ ነው ታሪኩ። አሁን በእኔ መረዳት ብዙ ሰው ሊናደድብኝ ይችላል፣ ወይ የእስራኤል ደጋፊ የሆነ ከኢትዮጵያም ናሽናል ኢንተረስት አንጻር የሚያየውም አለ። በእኔ እምነት ሁለት ስቴት ሶሉሽን የሚባለውም ነገር ከአሁን በኋላ ያከተመለት ነው የሚመስለኝ። እስራኤል ስራዋን ሰርታ ሁለት ሀገር እንዳይኖር አድርጋለች። እዛ ጋር በመስፋፋቱም በምኑም በእኔ እምነት ፍልስጤማውያን ሌላ ሀገር የላቸው። በእነሱ ጫማ ስር ሆኖ ማሰብ ያስፈልጋል። ብዙ ሰው ላይ የሚምታታ ሶስት ነገር አለ። ህግ አለ፣ የሞራል ጥያቄ አለ፣ የናሽናል ኢንተረስት ጉዳይ አለ። ናሽናል ኢንተረስት ከሞራል ጋር ሊምታታብን አይገባም። እኔ የሞራሉን አስቀምጬ የኢትዮጵያ ብሔራዊ ጥቅምስ ማለት እችላለሁ። ግን እኔ አሁን ሳድግ ኦርቶዶክስ ቤተ ክርስቲያን ውስጥ ነው ያደግኩት። ኢነሰንት ሰው ማንኛውም ሰው ኢንክሉዲንግ ሙስሊምም ይሁን ሂንዱም ይሁን ምንም ይሁን ባላጠፋው ጥፋት ይገደል የሚል ትምህርት አልተማርኩም። ይሄ የሞራል ጥያቄ ነው። ስለዚህ የሞራል ጥያቄ ልክ እንዳልሆነ ስለማቅ ፍልስጤማዊም ይሁን እስራኤልም ይሁን የጂው ጀጋም ይሁን ሕፃን ባላጠፋው ጥፋት ሲገደል ሞራሊ ልክ አይደለም እላለሁ። ከዛ ከኢትዮጵያ ጥቅም አንጻር ብድግ ስል እስራኤልና ኢትዮጵያ ያላቸውን ግንኙነት እዛ አካባቢ ምን መሆን እንዳለበት ደግሞ ይሄ የናሽናል ኢንተረስት ጉዳይ ስለሆነ ትንተናዬ ወደ ናሽናል ኢንተረስት ይሆናል ማለት ነው። ይሄ መምታታት አያስፈልግም ለማለት ነው። እንዴት ነው የምናጣጥመው ታዲያ? አሁን ሞራል ኢሞራል የሆነ ድርጊቶችን እያየን ሞራላችን ለናሽናል ኢንተረስት መሰዋት ነው አይደለም፣ አያይዞ መሄድ ያስፈልጋል። ልመጣ ነው እሱ ላይ። ኢትዮጵያን እንዴት ነው መሆን ያለበት ስል የሞራል ጥያቄ የምጠይቀው ለኢትዮጵያ መንግስት፣ ይህ ህዝብ በጣም ብዙ ግፍ የተፈጸመበት ነው እንደኔ ንባብ፣ እንደኔ እውቀት የፍልስጤም ህዝብ ማለት ነው። ያን ሳይድ የያዘ መጽሐፍ ሳይሆን ገለልተኛ ሳይድ የያዙ መጽሐፍቶችን ማንበብ ያስፈልጋል። እዚህ ላይ የራሱ የእስራኤል ሀገር ዜጋ ሆነው አባት አያቶቻቸው ወይም ዘራቸው በጠቅላላ በናዚ ያለቀባቸው ስለ ጋዛ የጻፉት መጽሐፍ ማንበብ ይቻላል። ስለ ጋዛ መጽሐፍ ሲጽፉ እስራኤልን ስለጠሉ ብቻ ነው ብሎ ከታሰበ ዶክመንቴሽናቸውን ማየት ነው። ዶክመንት የሚይዙት የሚያመጡት ዩናይትድ ኔሽን አጣርቶ በገለልተኝነት ያመጣቸውን ውጤቶች፣ አምነስቲ ኢንተርናሽናል ያመጣቸውን፣ ሂውማን ራይትስ ዎች ያመጣቸውን ውጤቶች እስራኤልና ጋዛ በሚያደርጉት ግጭት መሰረት እስራኤል በተለያየ ጊዜ ዘመቻ ፈጽማለች። ኦፕሬሽን ካስሌድ ከሚሉት ጀምሮ ምናምን ፕሮቴክሽን የሚሉትም ነበር። 1-3 ጊዜ ፈጽማለች እንትን ላይ እስራኤል ላይ ፍልስጤም ላይ። ግፍ የደረሰበት ህዝብ ነው በእኔ እምነት ማለት ነው። በጣም ግፍ ደርሶበታል። በሞራል እኔ በሞራል አንጻር ሳየው ህግም ሊነካ ይችላል ትንሽ። የፍልስጤም ህዝብ ራሱን መከላከል አለበት ብዬ ነው የማስበው። የዩናይትድ ኔሽን ህግም ይፈቅዳል። በኦኮፔሽን ያለ ሀገር ኦኮፓይድ ቴሪቶሪስ አሉ። እስራኤል ከዩናይትድ ኔሽን ውሳኔ ውጭ የያዘቻቸው ቴሪቶሪዎች ማለት ነው ፍልስጤም ውስጥ ጥሳ የዓለም አቀፍ ህግን ምን ይላል መሰለ? መሳሪያ አንስቶ
ከመጥፋት ለመዳን መሳሪያ አንስቶ መታገል ልክ ነው የሚለው የዓለም አቀፍ ሕግ። እዛ ውስጥ ነው የማስገባው የፍልስጤምን። ስለዚህ የሞራል ጥያቄ ምንድን ነው? የእስራኤል የፍልስጤም ሕዝብ መሳሪያ እንዲያወርድ ኢትዮጵያ መተባበሯ የሞራል ጥያቄ ያስነሳም ወይ? ከሞራል በላይ የገለልተኝነት ሳሁን ከዚህ ቀደም ስትከተለው እሱም አለ እዛ ውስጥ መተባበሯ። እንዳውም ምን ይሉታል መሰለህ፣ ቅድም አከራካሪ ነው ካልኮ ጉዳይ ይሄ ፒስ ኪፒንግ ሳይሆን ፒስ ኢንፎርስመንት የሆነ አካል አምጥቶ አስፈጽሙ ነው የተባሉት። እነዚህ እንደ ድሮ ገለልተኛ አይደለም፣ እዛ ውስጥ አንገባም ነው የሚሉት ብዙዎቹ። ድሮ ኮሚሽኑ ከማንም ወገን ሳይሆን እንትን ዩኤን መሀል ላይ ከሁለቱም ወገን እኩል ማየት ነበር። አሁን ግን የሆነ አካል የጫነውን ፒስ ለማስፈጸም ነው የሚገባው። መሳሪያ ያስፈታል፣ አስተዳደር እንዴት እንደሚሆን ይወስናል። ምን ይላል? ለሌሎቹ አይደለም እየተወ ያለው ይሄ ቱል መሆን ስለሆነ ነው እያሉ እያገለሉ ራሳቸው ነው ያሉት። ጥሩ ጥያቄ ነው ያመጣው። ከሱም አንጻር መታየት አለበት። ቅድም ካልኩት ፍልስጤም ሕዝብ ከመጥፋቱ በፊት ጠፍቷል። ብዙ በዓለም ላይ ተሰዶ ነው የሚኖረው። የቀሩት ደግሞ በጣም ጥቅጥቅ ባለች ቦታ ቅድም ከዚህ በፊት እንዳልኩት ኦፕን ኤር ፕሪዝን ነው የሚባለው ወይም ደግሞ ኮንሰንትሬሽን ካምፕ ነው የሚሉት። ልክ እንደ ናዚ ምናምን ጥቅጥቅ ብሎ የተሰደደ ሕዝብ ነው። በአንደኛ ናቅባ፣ በሁለተኛው እዛ ውስጥ የተከማቸው እሱ መሳሪያውን ፈቶ መጥፋት አለበት ወይ የሚለውም ሌላኛው ጥያቄ ይመጣል። ከዚህም አንጻር ያለው ሶስተኛው ቅድም እንዳልኩት ብሔራዊ ጥቅም ነው። ከብሔራዊ ጥቅም አንጻር ምንድን ነው ኢትዮጵያ ከዚህ የምታገኘው? ከእስራኤል ጋር ወዳጅነት ሊጠናከር ይችላል። አሜሪካ ጋር ድጋፍ ልታገኝ ትችላለች። ከዛ አንዳንዶች እንደሚሉት ግብጽ ከኢትዮጵያ ጋር ድንበር የላትም፣ ግን ከኢትዮጵያ ጎን ለመገኘት ካላት ፍላጎት የተነሳ ፕሬዠር ጫና ለመፍጠር ማለት ነው ሶማሊያ ላይ መታለች። እኛም ኢትዮጵያም ጋዛ ጋር ተገኝታ ከግብጽ ጋር ድንበር አጠገብ መገኘት አለብን አለው ነጥብ። ከብሔራዊ ጥቅም አንጻር አለው። እዚህ ማስጨነቅ ብቻ ሳይሆን እኛም እዛ ጋር መገኘት እንችላለን ብሎ የግብፅን ብዙ ነገሮች እዛው ቅርብ ሆኖ ማየት ይቻላል። አሰራሯን፣ ምኗን፣ ወታደሮችም ባይዘው እዛ ይገኛሉ ተብሏል። ሁሉንም ነገር ማየት ይቻላል እዛ ሆኖ። ስለዚህ ከእስራኤል ጋር ግንኙነት ሊጠናከር ይችላል እዛ ውስጥ። ከአሜሪካ ጥያቄውም የመጣው ከዛ ነው። ስለዚህ እሺ ብለን ከተቀበል ሌሎች ነገሮችን እኛም መልሰን መጠየቅ እንችላለን ማለት ነው። ለምሳሌ ኢትዮጵያ እዚህ ቀይ ባህር ላይ ያላት ፍላጎት በሰላማዊ መንገድ እንዲያልቅ የአሜሪካን ድጋፍ እንፈልጋለን። ስለዚህ ይህን ተባበሩን፣ እኛም እናንተ ይህን እየሰራን ነው ብሎ በናሽናል ኢንተረስት ሰጥቶ በመቀበል ይህንን መጠየቅ ይቻላል። እስራኤል ጋር ያለን ግንኙነት አጠናክሮ አመቻምቻ ነው የምትሄደው እስራኤል ከግብጽ ጋር። ብዙዎቹ ከኢትዮጵያ ይልቅ ከግብጽ ይልቅ ለኢትዮጵያ የምታደላ ይመስላቸዋል። እስራኤል ግን ትላንትና የ35 ቢሊዮን ዶላር የነዳጅ ስምምነት ተፈራርማለች ከግብጽ ጋር። ኔታንያሁ ነው በአፉ ሲናገር የሰማሁት። 35 ቢሊዮን ዶላር ከኢትዮጵያ ጋር በፍጹም ልታገኝ አትችልም እስራኤል። ስለዚህ በዚህ በኩል የኢትዮጵያ መግባት የግብጽን እንትን ይመጥንልኛል ማለት ቲቪቷን ትንሽ ያወርድልኛል የሚል ስሌት ሊኖራት ይችላል እስራኤል። ያንን ኢትዮጵያ ደግሞ ልትጠቀምበት ትችላለች። ይኸው እንዲህ እያረኩ ስለሆነ፣ እንዲህ እያስፈታሁ ስለሆነ፣ እንዲህ ሰላም እያስከበርኩ ስለሆነ እናንተም ደግሞ የኔን ከግብጽ ጋር ያለኝን ችግር እንደወጣው አጋዥ ሁኑልኝ። አሁን ብዙ ነገሮች ከጀርባ ይወራሉ። ለምሳሌ የህዳሴ ግድብ ላይ ጸረ አውሮፕላን ምናምኖች የተጠመዱት በእስራኤል ነው ይባላል። ብዙ ወሬዎች አሉ። አንዳንዶቹ ከቻይና ከራሻ ነው ይላሉ፣ ግን ስራውን የሰሩት እስራኤል ናቸው ይባላል። ከግብጽ ጋር እዚህም
$35 ቢሊዮን የሚሆን በፍልስጤም በሐማስ አደራዳሪነትም ቢሆን በዚህ እየተገናኙ ግን ግብጽ ደግሞ ልትቀብጥብኝ ትችላለች ብላ ካሰበች ኢትዮጵያ እንደመያዣ ታደርጋለች ማለት ነው። ይሄ ማንኛውም ሀገር የሚያደርገው ነው፣ አመቻምቾ ናሽናል ኢንተረስት የሚሄድ። ስለዚህ በእስራኤልም በኩል ድጋፍ ሊገኝ ይችላል። ቅድም እንዳልኩት ኢትዮጵያ በፖለቲካው አንጻር ፖለቲካ ውሳኔዎች ላይ ኒውትራል ነች እንጂ የህዝብ ለህዝብ ግንኙነት አላት ከእስራኤል ጋር። ጥንታዊ ታሪክ አላት፣ የባህል ግንኙነት አላት። የኢትዮጵያ ለምሳሌ እኔ ያደግኩበት እንትን የኦርቶዶክስ ቤተ ክርስቲያን እንትን ከሌላው ዓለም በአብዛኛው የሚለየው ብሉይንና ሐዲስ የሚባለውን እንትን አማልጋሜት አድርጎ የሄደ ነው፣ አንድ ላይ አቀላቅሎ የሄደ ነው። ብዙዎቹ የአዲስ ኪዳን ተከታዮች ናቸው። ብዙ የሚቀዳው ከኦሪት እምነት ነው። ብዙዎቹ እስራኤሎች የሚከተሉት እሱን ነው። ለምሳሌ ግርዘት ሌላው ዓለም ላይ የለም፣ የብሉይ ትእዛዝ ስለሆነ ማለት ነው። በባህል እሁድም ሰንበት የሚሉትም እንደዛ ምናምን ብዙ ከእስራኤል የተቀዳ ነው እና የባህል ግንኙነት አለ፣ የሃይማኖት ግንኙነት አለ፣ ቀጣይነት ያለው ሃይማኖት ግንኙነት አለ። ከዛ ደግሞ እዚህ ነባሩ የሚባሉ ፈላሻ የሚባሉት ቤተ እስራኤል ተብለው የሚጠሩ ከብዙ ዓመት ጥናት በኋላ እስራኤል የኔ ዜጎች ናቸው ብላ በተለያየ ሚሽን ኦፕሬሽኖች አጓጉዛ ወስዳለች ከዚህ። ስለዚህ የኢትዮጵያ የነበረ ህዝብም አለ እዛ ማለት ነው። እንደውም አንዳንድ ጊዜ ሁለቱ ይጋጭባቸዋል። የኢትዮጵያዊነት ስሜትም ይመጣል፣ እዛው ቤተ እስራኤላዊን ስሜትም ይመጣል። ሰላማዊ ሰልፍ ምናምን ሲወጡ ያቸዋል አንዳንድ ጊዜ ማለት ነው። እዚህ አማራ ክልል ለተደረገ ነገር ቤተ እስራኤላዊን ሰላማዊ ሰልፍ ሲወጡ ይታያል። እና ትስስሩ እንዳልተበጠሰ ምናምን ነው የሚነግር። ይሄ እንግዲህ የህብረተሰብ ግንኙነት ነው፣ የባህል ግንኙነት ነው፣ ሃይማኖታዊ እዛ ውስጥ ክተተው ግንኙነት ነው። በፖለቲካ አንጻር ግን ብዙውን ጊዜ ገለልተኛ ሆነን ቆይተናል። አሁን በብሔራዊ ጥቅም አንጻር ወጣ ብለን በሚድል ኢስት ባልተለመደ ሁኔታ በሚድል ኢስት ልንገኝ ነው። ይሄ ነገር ሰርቶ በትክክል ማለት ነው ሰርቶ ምድር ላይ ከወረደና አካባቢው ሰላም መከበር ከቻለ ኢትዮጵያም ስሟ መነሳቱ አይቀርም። እነዚህ ያልኳቸውን ሁሉ አስቀምጬ ማለት ነው ችግሮችን ምናምን አስቀምጬ ሚድል ኢስት ውስጥ በእኔ እምነት በ1890 አካባቢ ጀምሮ የተፈጠረ ችግር የቤልፎርት ዲክላሬሽን የሚባል እንግሊዝ ውስጥ የተፈጠረ ችግር ነው ብዬ ነው የማስበው እንጂ እስራኤል በኋላ የፈጠሩት ችግር አይደለም። ታሪኩን መለስ ብሎ ማየት ያስፈልጋል። ከዛ ጊዜ ጀምሮ የተለያዩ የዓለም ሀገራት የሞከሩት የተለያዩ ከ48 ጀምሮ ደግሞ ውጊያ በተካሄደ ቁጥር ዩኤን ይግባ ሲባል በምን መልክ ይግባ የሚለው አከራካሪ የነበረ ነገር አሁን እነዚህ ሁሉ ችግሮች ተቀርፎ መሬት ከወረደ ለሬፒዩቴሽንም ለኢትዮጵያም ሬፒዩቴሽን አንድ ፖዘቲቭ ነገር ነው። በዚህ መልኩን ከናሽናል ኢንተረስት አንጻር ማየት ይቻላል ማለት ነው። በጣም ጥሩ። እንግዲህ ይሄ ጉዳይ እንዳልከው ናሽናል ኢንተረስትን የሚመለከት በርከት ያሉ ጉዳዮች የሚነሳበት ጉዳይ ነው። መረጃውን ያመጣው አንተ እንዳልከውም ፕሮ እስራኤል መንግስት የሆነ ታይም ኦፍ እስራኤል ሚዲያ ነው። ሁለት ምዕራባውያን ዲፕሎማቶችን ዋቢ በማድረግ ኢትዮጵያ ጦሯን አይኤስኤፍ ስር ብታካትት ምን ሊገጥማት ይችላል፣ ምን እድል አለው፣ ምን ተግዳሮት አለው የሚለውን በሚገባ ነው የዘረዘርከው። የዚህ ዝግጅት ዋና አላማም ለተመልካቾች መረጃን መስጠት ነው። ምክንያቱም ኢትዮጵያ እዚህ ወታደሮችን ወይም የጸጥታ ኃይሎችን ብታካትት ምን ትጠቀማለች፣ ምንስ ልትጎዳ ትችላለች የሚለውን ያንን ሁለቱንም ሳይድ አሳይቶ ተመልካቾቻችን የራሳቸውን ግንዛቤ እንዲወስዱ ማድረግ ነው። በሚገባን ያስቀመጥከው አሚጎ። የዛሬው ጊዜ ላይ ነው። የተወደዳችሁ ተመልካቾቻችን እንግዲህ የኢትዮጵያ ጦር የጸጥታ ኃይሎች በጋዛ እንዲካተቱ እንዲያረጋጉ ጥያቄ ቀርቦላቸዋል መባሉን ተከትሎ በርከት ያሉ ጉዳዮችን አንስተናል። አብራችሁን ስለዘለቃችሁ እናመሰግናለን። መልካም ቆይታ።